ሰላም ጤና ይስጥልን ውድ ፕሮግራማችን ተከታታዮች እንደምን ሰነበታችሁ። በየሳምንቱ ሰኞ በዚህ ሰዓት የሚቀርብላችሁ ደንብ አዲስ ፕሮግራማችን ጀመረ። እንግዲህ በደንብ አዲስ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እያነሳን ውይይት የምናደርግበት ፕሮግራማችን ነው። በተለይ የደንብ መተላለፎችን ከመከላከል አኳያ የአዲስ አበባ ደንብ ማስከበር ባለስልጣን እንዲሁም ደግሞ በስሩ የሚገኙ ኦፊሰሮች ጭምር ምን እየሰሩ ነው የሚሉትን እያነሳን ውይይት ስናደርግ እስከዛሬ ደርሰናል። ዛሬ ደግሞ እንግዲህ በተለይ የአዲስ አበባ ደንብ ማስከበር ባለስልጣን በ2018 ዓ.ም የመጀመሪያው 6 ወራት አፈጻጸሙ ምን ይመስላል፣ ምን ተግዳሮቶች ነበሩ፣ ምንስ ውጤቶች ነበሩ የሚሉትን ለመወያየት እዚህ ስቱዲዮ ተገኝተናል። ዛሬም እንግዲህ ውይይት የምናደርገው ከባለስልጣን መስሪያ ቤቱ ዋና ስራ አስኪያጅ ከሻለቃ ዘሪሁን ተፈራ ጋር በጋራ በመሆን ነው። ሻለቃ ዘሪሁን ተፈራ ፈቃደኛ ስለሆኑ እንግዲህ በምናነሳቸው ርዕሰ ጉዳይ ምላሽ ለመስጠት ፈቃደኛ ሆነው እዚህ ስቱዲዮ ስለመጡ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። እንግዲህ ተመልካቾቻችን እንግዲህ የዛሬውን ውይይታችን ቀደም ሲል ለእናንተ እንደተናገርኩት ቆይታችን የምናደርገው በ2018 ዓ.ም የባለስልጣን መስሪያ ቤቱ ተግባራት ላይ ነው ትኩረት አድርገን ቆይታ የምናደርገው። ሻለቃ እንግዲህ ውይይታችን እንጀምር። በ2017 ዓ.ም የአዲስ አበባ ደንብ ማስከበር ባለስልጣን ባከናወናቸው ተግባራት እንግዲህ ከሌሎቹም ተቋማት ጋር በጋራ ተወዳድረው አንደኛ በመውጣት የመኪና ተሸላሚ ሆኗል። ዘንድሮስ በ2018 ዓ.ም እቅዳችሁን ከማሳካትና ውጤታማ ከመሆን አኳያ በ2018 6 ወራት አፈጻጸማችሁ እንዴት ይገለጻል? ከዛ እስኪ እንጀምር። እሺ፣ በጣም አመሰግናለሁ። በቅድሚያ ይህንን ፕሮግራም በማዘጋጀት ስለጋበዛችሁኝ ከልብ አመሰግናለሁ። በመቀጠል የአዲስ አበባ ደንብ ማስከበር ባለስልጣን በዚህ በ2018 ዓ.ም የ6 ወር የስራ አፈጻጸም ምን ውጤቶችን አመጣ፣ ምን ስራዎችን ፈጸመ ለሚሉት ጥያቄዎች ምላሽ ለመስጠት እንግዲህ እንደሚታወቀው የአዲስ አበባ ደንብ ማስከበር ባለስልጣን የ2018 ዓ.ም እቅዶችን ሲያወጣ በ2017 ዓ.ም ምን ተግባሮችን አከናወን፣ ምን ጠንካራ ጎኖች ነበሩን፣ እነዚህን ጠንካራ ጎኖች እንዴት አድርገን በ2018 ዓ.ም ደግመን እናስቀጥላለን፣ የ2017 የስራ አፈጻጸማችንን ገምግመን ነው ወደ ስራ የገባ ነው ማለት ነው። ቀጣይ ልንሰራቸው የሚገባንን የ2018 እቅድ ከህዝቡ ጋራም ውይይት አድርገናል። ከወረዳ ጀምሮ ክፍለ ከተማ እንደገና በከተማ ደረጃ ሰፊ የሆኑ ከሀገር ሽማግሌዎች፣ ከሃይማኖት አባቶች፣ ከአባገዳዎች፣ ከሴት እና ከወጣት እንዲሁም ከንግድ ማህበረሰብ፣ ከእድሮች ብቻ ከተለያዩ የህብረተሰብ ክፍሎች ከጎናችን ሆነው ይህንን ስራ ይሰራሉ ብለን ከምንገመታቸው የህብረተሰብ ክፍሎች ተወያይተናል ማለት ነው። እንግዲህ ይህን ወደ ስራ ከገባን በኋላ 6 ወር አስቆጥረናል እና በዛ መሰረት እንግዲህ ትልቁ በ6 ወር በ2018 እንሰራለን ብለን ካቀድናቸው እቅዶች አንዱ የተቋም ግንባታ ነው። የተቋም ግንባታ ስንል ተቋሙ የሚሰራቸውን ስራዎች በእውቀት በፈጠራን ፍጥነትን ጨምሮ ተልእኮቹን መወጣት የሚያስችሉ ተግባራትን አካቶ ተቋሙ ራሱን ችሎ ህልውናውን ችሎ የተሰጠውን ተልእኮ መፈጸም የሚያስችል ደረጃ ማድረስ ነው ይህን ተቋም ማለት ነው። ከዚህ አንጻር ተቋሙን በሰው ኃይል ማደራጀት ነው። በጣም በሚገርም ሁኔታ በ2017 መጨረሻ ላይ 6ኛ ዙር አሰልጥነን ወደ 2000 በላይ የሚሆኑ ኦፊሰሮችን አሰልጥነን በተጓደሉ ቦታዎች ኃይላችንን አጠናክረን ወደ ስራ የገባ ነው ማለት ነው። ይህንን በበቂ ሁኔታ አደራጅተናል ማለት ነው። ከዚህ ውጪ እንግዲህ ተቋሙ ከበቃ በኋላ ደግሞ ለተቋሙ ፈጻሚዎች ምቹ ሁኔታ መፍጠር ነው ማለት ነው። ምቹ ሁኔታ መፍጠር ስንል እንግዲህ እንደምታወቀው የኛ ወታደራዊ ባህሪም ስላለው አንደኛ ለሰራዊቱ በቂ የሆነ ሎጂስቲክ ማቅረብ ነው። ስለዚህ እነዚህ አልባሳቶችን በወቅቱና ጊዜውን ጠብቆ እንደገና ለተልእኮ አፈጻጸሙ የሚያመቹ ትጥቆችንም ጭምር አሟልቶ ማቅረብ ነው። ስለዚህ ይህም በተሟላ መንገድ ያቀረብንበት ሁኔታ ነው የነበረው ማለት ነው። ተቋሙን የሚመጥን የኦፊስ አደረጃጀቶችንና በውስጡ ደግሞ የሚፈጽሙ አባላትንም በዛው ልክ የማደራጀት ምቹ የስራ ሁኔታ መፍጠር ጋር በጣም ጥሩ ሁኔታ ነው በዚህ 6 ወር ውስጥ የፈጸምነው ማለት ነው። እንግዲህ ከዚህ ባሻገር ተቋሙን ደግሞ በቴክኖሎጂ ማዘጋጀት ያስፈልጋል ማለት ነው። ተቋም ግንባታ ስንል ተቋሙን ወደ ማዘመን ደረጃ ማድረስ አለብን ማለት ነው።
በዚህም ደረጃ በተለይ በ2017 ዓ.ም አቅደን ያልፈጸምናቸው በተለያዩ ምክንያቶች ያልፈጸምናቸውን የቴክኖሎጂ ስራዎች ከአዲስ አበባ ቴክኖሎጂና ኢኖቬሽን ቢሮ ጋር በመሆን በዘንድሮ 6 ወር ውስጥ አንደኛ ሙሉ ለሙሉ የመሰረተ ልማት የቴክኖሎጂ መሰረተ ልማቶች ተገንብተው 100% በሚባል ደረጃ አልቀዋል። ከዛ ተነስቶ የኮዲንግ ሴንተርም በዚሁ ደረጃ አልቆ ወደ ስራ ገብተዋል። በአሁኑ ሰዓት ስማርት የሆነ ትሬኒንግ ሴንተርም ገንብተናል ማለት ነው። ይሄ በጣም ከተቋም ግንባታ ስራዎቻችን አንዱ ይሄ ነው ማለት ነው። ከዚህ ውጪም ደግሞ ለስምሪታችን የሚያመቹ ቴክኖሎጂዎችንም የሶፍትዌሮችንም አበልጽገን ወደ ስራ የገባንበት ሁኔታ ነው ያለው ማለት ነው። እንግዲህ በዘንድሮ ዓመት ምንድነው የሚቀረን የሚለውን የዳሰሳ ጥናት በጣም ነው ያጠና ነው ማለት ነው። ስለዚህ ይቀራሉ ብለን የምንገምታቸው ከሰዎች ሰብአዊ መብት አያያዝ አንዱ ነው። ከህብረተሰባችንም የሚቀርብልን ከተለያየ ወገንም ጥናቶቻችንም የሚያመለክቱት ማለት ነው። አንደኛው የሰብአዊ መብት አያያዛችን ነው። ሁለተኛ የዲሲፕሊን በፈጻሚው ዘንድ በአመራሩ ዘንድ የሚታይ የዲሲፕሊን ችግሮች ናቸው ማለት ነው። ስለዚህ ከስነ ምግባር ጋራም ተያይዞ ከተልእኮ አፈጻጸምም ጋር ተያይዞ ተልእኮውን አውቆ ከመገንዘብም ጋር ተያይዞ እንደገናም ደግሞ ሀገራዊ ሁኔታዎችን እንደገና ከተማዊ ነባራዊ ሁኔታዎችን አይቶ ያንን ተገንዝቦ ፈጣን የሆነ እንቅስቃሴ ለማድረግ የሚያስችል ቀልጣፋ የሆነ ሰራዊት ከመፍጠርም አንጻር ስልጠና ማድረግ አለብን ብለን ጠቅላላ ወደ 8000 ኦፊሰሮቻችንን እና አመራሮችንም ጨምረን ስልጠና የጀመርንበት ሁኔታ ነው ማለት ነው። በዚህ በ6 ወር ውስጥ ተሳካለን የምንለው ተሳካለን ምንድነው ደንብ ያገኘው ምንድነው ብሎ ብቻ ህብረተሰቡ እስኪጠይቀን ድረስ ስምሪታችሁ በጣም ጥሩ ነው፣ የልጆቻችሁ አቋቋም፣ የተልእኮ አፈጻጸም፣ ከሰው ጋር ያላቸው ግንኙነት በጣም ለውጥ አምጥቷል፣ ይሄ ምን ስለሰራችሁ ነው ብሎ ከህብረተሰቡ አንዳንድ ወገኖችም የጠየቁናሉ። በጣም ረክተንበታል ማለት ነው። አንደኛ ይሄ ነው። ሌላኛው በዚህ በ6 ወር ሰራን የምንለው የኢኒሼቲቭ ስራ ነው። በተለይ በህብረተሰቡ ውስጥ የሚሰሩ ስራዎች ጎን መሰለፍ አለብን፣ የህብረተሰቡን ችግር መካፈል አለብን የሚል የተቋም እቅድ አውጥተን በዚህ 6 ወር ውስጥ እንደሚታወቀው የበጎ ተግባር መቼም ከመስራት አንጻር ሰው ተኮር ከመስራት አንጻር ከተማችን የታወቀ ነው። ስለዚህ ከዚህ አንጻር የኛም ተቋም ወደ 16 ቤቶችን የአቅመ ደካማ ቤቶችን ማደስ ሳይሆን አዲስ ቤት ሰርተን ለእናቶቻችን፣ ለአባቶቻችን፣ ለእህቶችና ለወንድሞቻችን ያስረከብንበት ሁኔታ አለ ማለት ነው በዚህ 6 ወር ውስጥ። ይሄ ደግሞ ለካ ደንብ እንደዚህ ነው ወይ፣ ለካ ይሄ ተቋም እንደዚህ ነው ወይ፣ ይሄ አንዱ ስራችን ነው። ሁለተኛ በዚህ በኢኒሼቲቭ ስራችን እንግዲህ የአረንጓዴ አሻራ ተግባር ነው። ወደ 18000 ችግኞችን ተክለናል። መትከል ብቻም ሳይሆን ተንከባክበናቸዋል ማለት ነው። ውሃ ጠጥተናል፣ ኮትኩተናል ማለት ነው። ስለዚህ ይህም የኢኒሼቲቭ ስራችን የማዕድ ማጋራት ስራችን በርካቶች ናቸው። በጣም ደግሞ ከሌላው ለየት የሚለው በዚህ በዘንድሮ ዓመት የኢኒሼቲቭ ስራችን የደም ልገሳ ነው ማለት ነው። የደም ልገሳ በቀላሉ የሚታይ አይደለም። ደምን ሰጥቶ ህይወትን ማዳን ነው ማለት ነው። የወገንን ህይወት ማዳን ነው ማለት ነው። ስለዚህ ከቀይ መስቀል ጋር በመሆን ከኢትዮጵያ ቀይ መስቀል ጋር በመሆን በራሳችን ተነሳሽነት በራሳችን ጥያቄ ደም መስጠት አለብን ብለን በርካታ ኦፊሰሮቻችን ደም የሰጠንበት የወንድሞቻችን ህይወት የተጋራንበት ወደ 504 ዩኒት ነው የሰጠነው። ይሄ በቀላሉ የሚገመት አይደለም። ሌላው ደግሞ 9ኙን የደንብ ጥሰቶችንም መነሻ በማድረግ የምንሰጣቸው አገልግሎቶች አሉ ማለት ነው። ስለዚህ ከዚህ ጋር ተያይዞ ምንድነው የህብረተሰቡ በእኛ ላይ ያለው እርካታ፣ የአገልግሎት አሰጣጣችን እርካታ ምንድነው የሚሉትን በመለየት አገልግሎታችንን መስጠት በምንችልበት ደረጃ ራሳችንን ማስተካከል አለብን ነው። እዛ ውስጥ ምን ይገባል? ከአገልግሎት እና ከመልካም አስተዳደር ችግሮች ጋር ተያይዞ የሌብነትና የብልሹ አሰራር ችግሮችም ይነሳሉ ማለት ነው። እንግዲህ ይህንን ለመቅረፍ ቀደም ሲል እንደገለጽኩት በባህሪያቸው ለየት ያሉትን ለይተን ማሰልጠን ማብቃት ነው። ሌላው ደግሞ አሁንም ደግሞ በሁለተኛ ደረጃ ደግሞ በጣም ወጣ ያሉ ደግሞ ካሉ እነዛን መቅጣት ነው። ደሞዛቸውን የመቅጣት ከስራም የማሰናበት ስራዎችን ሰርተናል።
ወደ 18 የሚሆኑ ኦፊሰሮቻችን ላይ እና አመራሮቻችን ላይ እርምጃ ወስደናል። ይሄ በጣም ጥብቅ በሆነ ዲሲፕሊን የሚመራ ነው። በጣም ጥብቅ የሆነ ዲሲፕሊን የሚመራ ነው። ይሄ ማለት በጣም ለውጥ አምጥተናል። ከዛ ውጪ ዋናው የቅድመ መከላከልና የስልጠና የግንዛቤ ፓርታችንን ነው የምንመለከተው ማለት ነው። ስለዚህ ከግንዛቤ አንጻር ቢያንስ 3.5 ሚሊዮን በላይ ህብረተሰባችን ክፍል ጋር የተቋማችን አሰራር ደንብ መመሪያ እንደገናም ደግሞ ህዝቡ የደንብ መተላለፍ ጠል እንዲሆን ቆሻሻን መጣል ነውር እንዲሆን በካይ የሆኑ ፍሳሾችን በመልቀቅ ነውር እንዲሆን ከማድረግ አንጻር ህብረተሰባችን በጣም እንዲገነዘብ የግንዛቤ ስራችንን አጠንክረን ሄደን እነዚህ ግንዛቤዎቻችን የሚሰጡት በምንድን ናቸው? አንደኛ በሚዲያዎቻችን ናቸው። እንግዲህ እንደሚታወቀው አዲስ ሚዲያ ከኛ ጎን ነው። በዚህ በሚዲያችን በመጠቀምም እኛ ይህንን ስራ የሰራንበት አለ። ይሄ እንዳለ ሆኖ ደግሞ ቤት ለቤትም የቅድመ መከላከል ኦፊሰሮቻችን እየሄዱ የሚሰጡት ግንዛቤ አለ። ከዛ ውጪ ደግሞ በተለያዩ የንቅናቄ መድረኮች ከወረዳ በክፍለ ከተማ በከተማ ደረጃ ደግሞ ህብረተሰቡን በመሰብሰብ በማወያየት የምንሰጣቸው ግንዛቤዎች አሉ። ይሄ አልፎ ደግሞ በሶሻል ሚዲያዎቻችንም ደግሞ ግንዛቤ የምንሰጥበት አሉ። ከዚህ አንጻር የግንዛቤ ስራችንን በጣም ከፍ ያደረግንበት እንደውም ይዘን ያለነው ግንዛቤያችንን እንጨምር ካቀድነው እቅድ ቀጥሎ ደግሞ ቁጥጥራችንን እርምጃችንን እንቀንስ። እርምጃችንን የምንቀንሰው ለምንድን ነው? ወንጀሉ እንዳይኖር እናድርግ። ቤት ሳይገነባ እንከላከል፣ ህገወጥ ጎዳና ላይ ሳይወጣ እንከላከል፣ ግንዛቤ እንስጥ የሚል መርህ ይዘን ነው በስፋት እየተንቀሳቀስ ነው ማለት ነው። ሌላው በዚህ 6 ወር ውስጥ የቁጥጥርና እርምጃ አወሳሰዳችን ነው። እንግዲህ በዚህ 6 ወር በአጠቃላይ ስናይ ትልቁ ነገር አንድ ብሎ የሚጀምረው ከ9ኙ የደንብ ጥሰት መሬት ነው። ይሄ ደግሞ ከመሬት አስተዳደራችን ጋር በመቀናጀት መሬት ባንክ የገቡ መሬቶችን መጠበቅ ነው። እነሱ እንዳይወረሩ መከላከል ነው። ጠብቀን ደግሞ ለልማት የከተማ አስተዳደሩ ሲፈለግ ደግሞ ማስረከብ ነው። በዚህ መሰረት ህግና ስርዓቱን ተጠብቆ በዚህ 6 ወር ውስጥ አንድም በእጃችን ባንክ ገብቶ ያለ መሬት አልተወረረም ማለት ነው። ይሄ በጣም ለየት ያለ ነገር ነው ማለት ነው። የደንብ መተላለፎችም በዚሁ የመሬት ማስፋፋቶችም እንደዚሁ ዜሮ ናቸው። አሁን አልፎ አልፎ የሚታየው በአርሶ አደሩ እጅ ይሁን በይዞታ ባለመብትም እጅ ያሉ መሬቶች ላይ ያለ ዲዛይን የማጠር የመስራት ያለ ፍቃድ የመስራት እና ህገወጥ ግንባታ የማከናወን ስራዎች ናቸው። እነዚህም ወዲያው እርምጃ የሚወሰድባቸው አሉ። እነዚህም በአሁኑ ሰዓት ህዝቡ እያወቀ ወደ ትክክለኛው መንገድ እየገባ እየቀነሰ የመጣበት ነው። ሌላው የህገወጥ ንግድ ነው ማለት ነው። ህገወጥ ንግድ እንግዲህ በአሁኑ ሰዓት ያ ታሪክ ሆነዋል። በአዲስ አበባ ህገወጥ ንግድ በጣም ታሪክ ሆነዋል። አደባባዮቻችን ንጹህ ሆነዋል ከህገወጥ ንግድ፣ መንገዶቻችን ንጹህ ሆነዋል። እንግዲህ በጣም በሚገርም መንገድ እንግዲህ መርካቶ ነው በጣም ኢመደበኛ ተብሎ ሰው መንቀሳቀስ የማይችልበት ማለት ነው። አዲስ ከተማ ክፍለ ከተማ መርካቶ የኢትዮጵያ የገበያ ማዕከል ነው። ማንኛውም ምርት ከፋብሪካ መጥቶ እዛ የሚገባበት ከዛ ደግሞ ወደ ተለያዩ ክልሎች እና ከተሞች የሚሄድበት ነው። በአሁኑ ሰዓት እዛ አካባቢ ያሉትን ስርዓት የማስያዝ ኢመደበኛ ሆነው ተደራጅተው የነበሩትን ስርዓት ከዛ ወጥተው ወደ ትክክለኛ ቦታ ገብተው እንዲሰሩ ከንግድ ከሰላምና ጸጥታ ከፖሊስ ጋር ሆነን የሰራናቸው ስራዎች በዚህ 6 ወር ውስጥ ትልቅ ቦታ የሚሰጠው ነው። ከዚህ ውጪ በተለይ በንፋስ ስልክ ላፍቶ ክፍለ ከተማ የምታውቁት የአትክልት ገበያ የዘውትር ጥያቄ ነበረ። አሁን ያንን ቦታ ስርዓት ከማስያዝ አንጻር በጣም በጥሩ ሁኔታ ዘመናዊ የገበያ ማዕከል ሆኖ የተሰራበት ነው። በዘመናዊ የአትክልት የገበያ ማዕከል ደግሞ ዘመናዊ የሆነ አሰራርንም ይዞ እንዲሰራ ከማድረግ ተቋማችን ትልቅ ሚና ተጫውተዋል ማለት ነው። እንግዲህ ይሄ ነው። ከዚህ ውጪ የማንዘነጋው ነገር የአዲስ አበባ ወንዝን ነው። የአዲስ አበባ የወንዞች ዳርቻ የወንዝ ዳርቻዎቻችን ላይ የሚለቀቁ በካይ የሆኑ ፍሳሾችን የመከላከል ስራ ነው። ይሄ ደግሞ
ከአካባቢ ጥበቃ ቢሮ ጋር በመሆን የሰራናቸው ስራዎች ነው ማለት ነው። በተለይ በዘንድሮ ዓመት በ6 ወሩ አፈጻጸም ላይ ወንዞቻችን ከብክለት ነፃ እንዲሆኑ ግንዛቤ በመስጠትም እርምጃ በመውሰድም የማስተካከያ ስራዎችንም በመስራት በጣም የሄድንባቸው ሁኔታዎች ነው ያሉት ማለት ነው። በወንዝ ዳርቻ ፍሳሽ የሚለቁ ተቋማት የማስተካከያ እርምጃዎችን እንዲወስዱ አንደኛ ትምህርት በመስጠት ሁለተኛ በመቅጣት ጭምር የሄድንባቸው አሉ። ግለሰቦችም በዚሁ በወንዝ ዳርቻ ፍሳሽ የሚለቁ ፍሳሹን ከወንዝ ጋር አገናኝቶ ነው የነበረውና ይሄንን የመቀልበስ ስራ ነው በዚህ 6 ወር ጠንክረን በሁሉም ክፍለ ከተማ ማለት እንግዲህ በተቻለ መጠን በሁሉም ክፍለ ከተማ እየሰራን ነው። ከሁሉም ክፍለ ከተማ ባሻገር ደግሞ በጣም ትኩረት አድርገን እየሰራን ያለ ነው። አሁን የአዲስ አበባ ከተማ አስተዳደር የሰራቸው የወንዝ ዳርቻ የልማት ኮሪደሮች አሉ። ከእንጦጦ ፓርክ ጀምሮ እስከ ፒክዎክ ፓርክ ድረስ የሚሄድ ከእንጦጦ ጀምሮ እንደገናም ደግሞ ከዚህ ከቀበና ግንፍሌ ወንዝ ዳርቻ ይዞ እስከ ታች የሚሄዱ አሉ። እነዛ ላይ ነው የበለጠ ትኩረት እያደረግን ያለ ነው። ሌሎችንም ቢሆን ወደ እነዚህ ወንዞች ገባር እንደመሆናቸው መጠን እንደገናም ደግሞ ታች ሲሄድ ደግሞ ወደ ዝቅተኛው አካባቢ ፍሳሹ ወደሚፈስበትም አካባቢ ህዝብ እንዳይጎዳ ከማድረግ ተቋማችን ጠንክሮ የሰራባቸውና ውጤት ያገኘንባቸው ሁኔታዎች አሉ። አልፎ አልፎ የሚታዩ በተለይ ከቁርጥሚ ወንዝ ወደ ትልቁ የወንዝ ዳርቻ የሚገናኝ የቁርጥሚ ወንዝ አነስተኛና የነዋሪው ቤቶች በዛ ወንዝ አፋፍ ላይ የተሰሩ በመሆናቸውና በተለይ የኮሪደር መሰረተ ልማቱም ያልደረሰባቸው በመሆኑ የሚለቀቁ ፍሳሾች አሉ። ይህንንም ቢሆን የክፍለ ከተሞች የሚመለከታቸው ክፍለ ከተማ ከፍተኛ አመራሮች ርብርብ አድርገው ንጹህ ለማድረግ የሄዱበት ነው። ስለዚህ እንደ ተቋምም እንደ አስተዳደርም በጣም ጥሩ የተሰራበት ሁኔታ ነው የሚገኘው ማለት ነው። የ6 ወር የስራ አፈጻጸማችንን ስናይ 87 ከመቶ ከ2017 ዓ.ም 87 በመቶ የቀነስንበት ሁኔታ ነው ያለው። ስንገመግም ምንድን ነው ያጋጠሙን ተግዳሮቶች የሚለው ቅድም እንደገለጽኩት እንግዲህ ትልቁ እንደ ችግር ብለን የቆጠርነው ከስራችን ጋር ተያይዞ ከወንዝ ብክለት ጋር የተያያዘ ነው። አሁንም ወንዞቻችንን ንጹህ አድርገናል፣ ውብ አድርገናል፣ አክመናል፣ የተሻለ አድርገናል የምንለው ከነበሩበት ይዞታ አንጻር እያወዳደርን ነው እንጂ አሁንም ሙሉ ለሙሉ ጸድተዋል፣ አሁንም ሙሉ ለሙሉ በካይና ፍሳሽ የሆኑ ችግሮች ሙሉ ለሙሉ አቁመናል የሚል ሁኔታ አይደለም። ስለዚህ በተለይ እንግዲህ ቀደም ሲል እንደገለጽኩት በተለያዩ አካባቢዎች በወንዝ ዳርቻ የተሰሩ መኖሪያ ቤቶችም ተቋሞችም በመኖራቸው አልፎ አልፎ በድብቅ የሚለቁበት ሁኔታ አለ። ስለዚህ ይሄ አንድ የተቋማችን ተግዳሮት ነው የምንለው። ስለዚህ ይሄን ችግር በተለይ ከሚመለከታቸው ከአካባቢ ጥበቃ ባለስልጣን ጋር እንደገና የኮሪደር መሰረተ ልማት ባለስልጣን ጋር ከፖሊስ ጋር ከሰላምና ጸጥታ ጋር በመቀናጀት ይህን ችግር እንወጣዋለን ብለን የምንገምተው ነገር ነው። እንደ ትልቅ ችግር የምንቆጥረው ይሄንን ነው። ሌላው አሁንም መስተካከል አለብን ብለን ያሰብናቸው ነገሮች ስምሪቶቻችን በጣም ፈጣን፣ ጠንካራ መሆን አለበት፣ ቀልጣፋ መሆን አለበት የሚል ነው። ይህንንም በዚሁ ተመሳሳይ ይህንበት ያለው ሁኔታ አለ። እንግዲህ እነዚህን እና የመሳሰሉ ችግሮቻችንን የለየናቸውን ችግሮች እንደገና የፈጻሚዎቻችን የአቅም ብቃት ከጊዜ ወደ ጊዜ እያጠናከርን ከሄድን በተለይ የአገልግሎት አሰጣጣችን ላይ እንደ ትልቅ አሁንም ህዝባችን በተቋማችን ላይ ያለውን ቅሬታ እየተከታተልን እየቀረፍን ከሄድን እነዚህን ችግሮቻችን ናቸው ብለን ከወሰድን በእነዚህ ችግሮቻችን ዙሪያ ላይ ከታገልን የተሻለ ውጤት በቀጣይ 6 ወርም እናመጣለን የሚል ተስፋ ነው ያለኝ። 6 ወራቶች የተፈጸመውን አፈጻጸም ስንመለከት 87 በመቶ በጣም ከፍተኛ ውጤት ነው የተመዘገበው። ይህ ሁሉ ውጤት የተገኘው አንደኛ በባለስልጣን መስሪያ ቤቱ ሰራተኞች እታች ወርደው በክፍለ ከተማና በወረዳ ኦፊሰሮች ጭምር የተሰሩ ስራዎች ውጤት ነው። ከዚህ ባሻገር ደግሞ ለዚህ ውጤት መገኘት የህብረተሰቡ ተሳትፎ አለ ብሎ ማሰብ ይቻላል። እንደው ህብረተሰቡ ከእናንተ ጋር ያለው ትስስር፣ በጋራ የመስራት ሁኔታ እንዲሁም ደግሞ በጎ ፈቃደኛ ሆነው
ከእናንተ ጋር አብረው የሚሰሩ እንዳሉ ይታወቃልና የእነሱስ ውጤት እንዴት ይገመገማል? በጣም ጥሩ። እንግዲህ ቀደም ሲል እንደገለጽኩት 87% የደንብ መተላለፎችን ቀንሰናል ስንል 8000 ኦፊሰሮቻችንን አሰማርተን እኛም አመራሮች ሌት ተቀን ሰርተን ብቻ አይደለም ህዝባችን ከጎናችን መሆኑ ነው። ትልቁ ቦታ ያለው ህዝባችን ነው። ትልቁ ቦታ ያለው አንደኛ በበጎ ፍቃድ አገልግሎት ከኛ ጎን የሚሰለፉ አሉ። የምናሰለጥናቸው የቅርብ ክትትል የምናደርግባቸው በየቀጠናው በየወረዳው በየብሎኩ አሉ። እነዛ በጎ ፍቃዶች ለኛ የመረጃ ጥቆማ ከመስጠትም እንደገና ከመከላከልም ከጎናችን ከኦፊሰራችን ጎን ሆነው የደንብ መተላለፎችን የሚያስቀንሱ ይሄ ብቻም ሳይሆን ግንዛቤም የሚሰጡ አዋጅ፣ ደንቦች፣ መመሪያዎቻችንን በያሉበት ብሎክ ህዝብን የሚያስተምሩ በጎ ፍቃድ አባሎቻችን አሉ። ከዚህ ውጪ በማንኛውም ሰዓትና ጊዜ ደግሞ አስተያየት የሚሰጡን አባገዳዎች አሉ፣ የሀገር ሽማግሌዎች አሉ፣ የሃይማኖት መሪዎች አሉ። ይሄንን አስተካክሉ፣ ይሄ ጥሩ ነው የሚሉን በጠንካራ ጎኖቻችን ላይ እንድንበረታ የሚያደርጉን በድክመቶቻችን ላይ ቶሎ ብለን እንድንቀርፍና ወደ ተሻለ ውጤት እንድንበቃ የሚያደርጉን አሉ። ያለ ህዝብ ተሳትፎ የሚሆን ነገር የለም። ምንም ብንል ምንም ዛሬ ቆሻሻ የሚጣለው በድብቅ ነው። ፍሳሽ የሚለቀቀው በድብቅ ነው። የሆነ ህገወጥ የስጋ እርድ የሚታረደው በድብቅ ነው። ይሄን ፈልፍሎ የሚያገኘው እዛ አካባቢ ያለ ህዝብ ነው። እንደ አንድ የደንብ ኦፊሰር በመሆን የሚከራከር የሚያስቆም ቆሻሻ ሲጥል የሚያስነሳ ህዝብ ነው ያለው። ምናልባት በዚህ ይሄ ግንዛቤ የሌላቸው እንግዶቻችን ወደ ከተማችን ሲመጡ የሚፈጸሙ አንዳንድ ነገሮች ካልሆኑ በስተቀር በጣም ጥንቃቄ በሆነ መንገድ ነው ህዝባችን የሚንቀሳቀሰው። አሁን የሳይክል መንገድን ብታይ አንዱ ተሳስቶ እንኳን ሳይክል መንገድ ላይ በእግረኛ መሄድ ሲገባው ሳይክል መንገድ ላይ ሲሄድ አንተ ውጣ ይለዋል። ውጣ፣ ይሄ እኮ ያንተ አይደለም የሳይክል መንገድ ነው ይላል። አንዳንድ ሳር ላይ የሚቀመጥ ካለ ተነስ ከዚህ ይሄው እኮ መቀመጫ አለ ይላል። በጣም የህዝቡ ተሳትፎና ትብብር በጣም የሚደነቅ ነው። ስለዚህ በዚህ 87% ባገኘነው ውጤት ላይ የአዲስ አበባ ከተማ ህዝብ ከኛ በላይ የአንበሳውን ድርሻ አለው ማለት ነው። በዚህ አጋጣሚ የከተማችን ነዋሪ ከአዲስ አበባ ደንብ ማስከበር ባለስልጣን ጎን ሆኖ የደንብ መተላለፍ እንዲቀንስ ሌት ተቀን በመስራቱ በተቋሙና በራሴ ስም አመሰግናለሁ። በ2017 ዓ.ም የአዲስ አበባ ደንብ ማስከበር ባለስልጣን ውጤታማ ሆኖ ነበረ። አሁንስ ምንድነው የሚጠበቀው ነገር? ምንድነው የሚጠብቁት? ይህንን በ2018 ለመድገም ዝግጁነታችሁ ምን ያህል ነው? የአዲስ አበባ ደንብ ማስከበር ባለስልጣን አንደኛ በጣም በታሪካችን ቤተመንግስት ተጠርተን ከሌሎች ተቋሞች ጋር በተሰራ ነው የመሰረተ ልማት ኮሪደር ስራ አፈጻጸም ተቋማችን ከጠቅላይ ሚኒስትራችን የወርቅ ሰርቲፊኬት ተሸልመናል። ይሄ ለኛ በጣም ደንብ ማስከበር ባለስልጣን ቦታ ተሰጥቶት ከጠቅላይ ሚኒስትራችን እጅ ሽልማት አገኘን ሲል ወታደሩ ፈጻሚው አካል ልዩ ሞራል መነቃቃት ፈጥሮ በተአምር በ2017 ዓ.ም በሚገርም መንገድ ዘመናዊ የሆነ ተሽከርካሪ ነው መኪና ነው የተሸለምነው ማለት ነው ከተቋማት ጋር። ስለዚህ አፈጻጸማችን ሲታይ በጣም ጥሩ ነው። በዚህ 6 ወርም እንግዲህ አጠቃላይ እውነቱን ለመናገር አዲስ ሚዲያ ነው የቀደመን። ከሌሎች ተቋሞች ተወዳድረን አዲስ ሚዲያ አንደኛ ሲወጣ እኛ ሁለተኛ ሆነን ዋንጫ ተሸልመናል። ይሄ ታሪክ ነው። ይሄ ጥሩ የመነቃቃት ስሜትን ፈጥሮልናል። ከዚህ ውጪ በሚገርም መንገድ እስካሁን ያልገለጽኩልህ ነገር ተቋማትም እየሸለሙን ነው። በዚህ 6 ወር ውስጥ ብሔራዊ ሎተሪ ለተቋማችን ልዩ አክብሮት ሰጥቶ በዘንድሮ ዓመት በልዩ ሁኔታ ባወጣቸው እጣዎች ላይ ዩኒፎርማችንን ለብሰው ልጆቻችን የሽልማት እንትኗን እንክብሏን የያዙበትና ያወጡበት ቁጥር እንደገና ከዛ አልፎ ደግሞ ይሄ ተቋም በሚገርም ነገር የተቋማችንን እንቅስቃሴ በመገምገም በማየት እንደ ተቋም የአዲስ አበባ ደንብ ማስከበር ባለስልጣን በዚህ በ6 ወር ውስጥ በአዲስ አበባ ከተማ ውስጥ የደንብ መተላለፍን ለመቀነስ ባደረጋቸው እንቅስቃሴዎች ምርጥ ተቋም ነው ብሎ በአንደኛ ደረጃ ለይቶን 2.5 ሚሊዮን ሸልሞናል።
ስለዚህ ቀጣይስ ወዴት ያንደረድረናል የሚለው ነገር እንግዲህ ወደፊት የሚታይ ይሆናል። በተለይ ከተማችን ውስጥ እንግዲህ አሁን ተቋሞቻችን በሙሉ የአዲስ አበባ ተቋም በሙሉ በጣም ስራውን በመስራት ባፈጻጸሙ ልታወዳድረው በማትችል ደረጃ በተልዕኮ አወጣጡ በጣም ከባድ ነው። አሁን ውድድሩ በጣም ከባድ ነው። በእርግጥ ትልቁ ሽልማታችን ህዝባችንን ማርካት ነው። ከህዝባችን ማርካት ባሻገር ደግሞ በተቋማት መካከል የሚደረገው ፉክክርና በጎ ፉክክርና ውድድር ደግሞ በጣም ታክቲክን የሚጠይቅ ዲሲፕሊንን የሚጠይቅ ጠንክሮ መስራትን የሚጠይቅ ስራ ነው። ስለዚህ በዚህ መንገድ የአዲስ አበባ ደንብ ማስከበር ባለስልጣን በ2018ም እነዚህን ውጤቶች ጠብቆ ይሄዳል የሚል ተስፋ ነው ያለን ብለንም ነው የምንሰራው። እንግዲህ ይህን ደግሞ እግዚአብሔር ከታከለበት ለውጤት እንበቃለን የሚል ነው ያለን ሀሳብ። ስለዚህ ለዚህ ውጤት ደግሞ መብቃት አሁንም ህዝባችን ከጎናችን እንዲሆን ጥሬን ነው ማስተላልፈው። በጣም እናመሰግናለን ሻለቃ ዘሪሁን ተፈራ። እንግዲህ ስለነበረን ቆይታ በጣም ማመስገን እንወዳለን። መልካም ነገርን አካፍለውናል። በተለይ በ2018 ዓ.ም 6 ወራት የተተገበሩ ተግባራትን በደንብ ገልጸውልናል። ስለነበረን ቆይታ በጣም እናመሰግናለን። እኔም ከልብ አመሰግናለሁ። ተመልካቾቻችን እንግዲህ በቆይታችን የተቋሙ በተለይ በ2018 ዓ.ም በ6 ወራት ምን ተግባራትን አከናወነ፣ ምን ተግዳሮቶች ነበሩ በሚሉት ላይ እንግዲህ ሰፋ ያለ ውይይት ስናደርግ ቆይታ አድርገናል። ከሻለቃ ዘሪሁን ተፈራ ጋር ስናደርግ የነበረው ቆይታ ይህን ይመስላል። ተመልካቾች እናንተም ከኛ ጋር አብራችሁ ቆይታ ስላደረጋችሁ በጣም እናመሰግናለን። በእናንተ በተመልካቾች ስም እንግዲህ እንግዳችን ሆነው ይህን መሰለ ሀሳብ ያካፈሉን ሻለቃ ዘሪሁን ተፈራን በጣም ማመስገን እንወዳለን። ተመልካቾቻችን የዛሬ ፕሮግራማችን ይህን ይመስላል። በቀጣይ ሳምንት ከሌሎች እንግዶች ጋር በተለየ ርዕሰ ጉዳይ የምንጠብቃችሁ ይሆናል። የዛሬውን በዚሁ አበቃን። እስከ ሳምንት ቸር እንሰንብት።